ቃሌ ቃሌ ከማር ይልቅ ይጣፍጣል ቃሌ ቃሌ ከማር ይልቅ ይጣፍጣል። ውድ የጌታ ወገኖች በተለያየ ቦታ ሆናችሁ ይህን ፕሮግራማችንን የምትከታተሉ ሁሉ የእግዚአብሔርን ጸጋና ሰላም እየተመኘሁላችሁ እንኳን ወደዚህ ወደ 30 ቀን የጾምና የጸሎት ፕሮግራማችን መጣችሁ ምላችሁ እህታችሁ ውብገነት ቦጋለ ነኝ ከዚህ ከኤድመንተን ካናዳ። ዛሬ ስለ ልብ የምናየው መዝገብህ ባለበት ልብ ደግሞ በዛ ይሆናል የሚለውን ርዕስ ነው። የመግቢያ ጥቅሳችን የሚገኘው ከማቴዎስ 6:21 ነው። በጌታ ስም አነባዋለሁ። መዝገብህ ባለበት ልብ ደግሞ በዚያ ይሆናል ይላል። የሕይወት ምንጭ የሆነውን ልባችንን አጥብቀን ለመጠበቅ ልንታዘዛቸው የሚገባንን ትእዛዞቶች እንደዚሁም ከልባችን ልንጸልያቸው የሚገባንን ጸሎቶች ከእግዚአብሔር ቃል በመመልከት እየጸለይን ቆይተናል። ቀጥለን ደግሞ ልባችንን አጥብቀን ለመጠበቅ ልናስተውላቸው ከሚገባን ወሳኝ እውነቶች መካከል ጥቂቶቹን በማየት የምንጸልይ ሲሆን ከነዚህ መካከል አንደኛው ጌታችን ኢየሱስ በተራራው ስብከቱ ላይ እንዲህ በማለት ያስተማረውን ነው። መዝገብህ ባለበት ልብህ ደግሞ ከዚያ ይሆናል ይላል፣ ወይንም በዚያ ይሆናል ይላል። መዝገብ ተብሎ የተተረጎመው ቃል ሀብት ወይም ንብረትን የሚያመለክት ነው። ታዲያ ከጌታችን ትምህርት በግልጽ የምንረዳው የገንዘብ አጠቃቀማችን በልባችን ውስጥ ትልቅ ስፍራ የምንሰጠው ምን እንደሆነ በግልጽ እንደሚያሳይ ነው። ሀብትን ለራሳችን ጥቅም ብቻ የምናሳድድና የምናከማች ስንሆን ህልማችን በማንኛውም መንገድ ገንዘብ ለማግኘት ብቻ ሲሆን ያን ጊዜ የገንዘብ ፍቅር ልባችንን ይሞላዋል። የሀብታችን ባሪያዎች እንሆናለን። የምናመልከውም ሀብትና ንብረታችንን ይሆናል። በዚህ ሁኔታ ውስጥ ላለን ሰዎች ጌታችን ኢየሱስ እንዲህ ይለናል በማቴዎስ 6:24 ላይ አንድ ሰው 2 ጌቶችን ማገልገል አይችልም። አንዱን ጠልቶ ሌላውን ይወዳል፣ ወይንም አንዱን አክብሮ ሌላውን ይንቃል። እግዚአብሔርንና ገንዘብን በአንድነት ማገልገል አይቻልም ይለናል። ሃሌሉያ። ገንዘባችን እግዚአብሔርን ከልባችን ዙፋን አውርዶ በዚያ ዙፋን ላይ የሚቀመጥ ጌታ ሳይሆን አምልኳችን የሚገባውን ብቻኛውን አምላክ የምናገለግልበት በእግሩ ስር የምናስቀምጠው አገልጋይ ሊሆን ይገባል። ይህ እንዲሆን ታዲያ ልናደርግ የሚገባንን ጌታችን እንዲህ በማለት ነግሮናል በማቴዎስ 6:19 20 ብል ሊበላው ዝገት ሊያበላሸው ሌባም ቆፍሮ ሊሰርቀው በሚችልበት በዚህ ምድር ላይ ለራሳችሁ ሀብት አታከማችሁ። ነገር ግን ብል ሊበላው ዝገት ሊያበላሸው ሌባም ቆፍሮ ሊሰርቀው በማይችልበት በዚያ በሰማይ ለራሳችሁ ሀብት አከማችሁ ይላል። ሃሌሉያ። ይህንን ጥቅስ ስናነብ ምናልባት እንዴት ነው ሀብቴ በሰማይ ማከማቸት የምችለው የሚል ጥያቄ ሊፈጥርብን ይችል ይሆናል። ሐዋርያው ጳውሎስ ለጢሞቴዎስ በጻፈው መልእክቱ ላይ ለዚህ ጥያቄያችን እንዲህ በማለት መልስ ይሰጠናል። አንደኛ ጢሞቴዎስ 6:17-19 በዚህ ዓለም ባለጠጎች የሆኑት እንዳይታበዩ ደስም እንዲለን ሁሉን ነገር አትረፍርፎ በሚሰጠን በእግዚአብሔር እንጂ አስተማማኝነት በሌላው በሀብት ላይ ተስፋ እንዳያደርጉ እዘዛቸው። መልካም እንዲሰሩ ቸሮችና ለማካፈል ፈቃደኞች የሆኑ እንዲሆኑ እዘዛቸው። በዚህ አይነት እውነተኛ የሆነውን ሕይወት ያገኙ ዘንድ ለሚመጣው ዘመን ጽኑ መሰረት የሚሆን ሀብት ለራሳቸው ያከማቻሉ። አሜን። እንግዲያውስ ወገኖቼ ለሚመጣው ዘመን ጽኑ መሰረት የሚሆንን ሀብት ብል ሊበላው ዝገት ሊያበላሸው ሌባም ቆፍሮ ሊሰርቀው በማይችል ስፍራ ማከማቸት የምንችለው በሁለት ዋና መንገዶች እንደሆነ ልብ እንበል። አንደኛው በሀብታችን
ባለመታበይና በሰጪው በእግዚአብሔር ላይ እንጂ አስተማማኝነት በሌለው በሀብታችን ላይ ተስፋችን ባለማድረግ ነው። ሁለተኛው ደግሞ በሀብታችን መልካም ማድረግና በልግስና ሌሎችን በማካፈል የእግዚአብሔርን ፈቃድ ስንፈጽም ነው። ያን ጊዜ ሀብታችን በሰማይ ይከማቻል፣ ልባችንም በዚያ ይሆናል። ሃሌሉያ። የዘላለም አምላክ የዘላለም ንጉሥ እግዚአብሔር ሆይ ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ ስምህ ይባረክ። እናመሰግንሃለን አባት ሆይ ዛሬም ደግሞ ለነፍሳችን የምትሆነውን ለሕይወታችን የሚበጀንን የሚረባንን ስላስተማርከን አባት ሆይ ሀብታችን ባለበት ልባችን በዚያ እንደሚሆን በቃል የተነገረውን በማስተዋል ካንተ በተቀበልነው ሀብትና ንብረት አንተን የሚያስከብር ሕይወት መኖር እንድንችል በክርስቶስ ኢየሱስ ስም በጸጋ እንድትረዳን እንጸልያለን። ክብር ሁሉ ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። ቃሌ ቃሌ ከማር ይልቅ ይጣፍጣል። ቃሌ ቃሌ ከማር ይልቅ ይጣፍጣል። ይለያል ይቀድሳል፣ አስተዋይ ጠቢብ ያደርጋል።